እኛ እቃችንን ይዘን እንመጣለን። ከዚህ በኋላ እዚህ ቤት የምንኖረው እኔና ሜሪ ከዚህ በኋላ እዚህ ቤት እንኖራለን ማለት ነው። ኮርስ ማንም ሰው እየመጣ በፈለገው ሰዓት እያንኳኳ አንቺንም ማውራት ልጁን እንዲስተር ማድረግ አይችልም። ከዚህ በኋላ አብርሃም የለ ስማቸውን አልጠራም። ፋሚ እንዳትጠሪ ሜሪዬ እንዳትጠሪ። እነዛማ ሴጣን ይጥራቸው እንዴ ሴጣን ይጥራቸው። እንግዲህ ሜሪና ዳኒሻ ወደ ሩታ ቤት ሄደው ተጠቅልለው ሊቀመጡ ነው። ምክንያቱም ጋሽ አሸብርና ኮማንዶቹን ለመከላከል ማለት ነው። እንግዲህ እያያችሁ በምክንያት ወደ ሩታ ቤት እየገቡ አዛ እያደረጓት ነው። እንዲሁም ደግሞ በልጇም እያስፈራሯት ይገኛሉ ማለት ነው። ወይ ዘንድሮ እኔ ሜሪዬ እውነቴን ነው ምልሽ ልጁን በካሜራ ላይ ማስወጣት እንደዚህ ምናምን እያለች ነበረ ማለት ነው። እንዶ ካሜራ ላይ እንዳይገባ ካደረግሽ ልዑሌ አንቺ ትልቅ ውለታ ነው የዋልሽው ማለት ነው። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከመጨረሻው ከኔ ጋር ሆኖ እንግዲህ በአመቴ ብቻ በወሬም አላቅም ብቻ መጥቻለሁ። ቀለምዬ ጠፍተሽ ነው ምን ሆንሽ ነው ላላችሁኝ መጥቻለሁ። እኔ እንግዲህ በሚዲያ ልጠፋ ትንሽ ነበር የቀረኝ። ነገር ግን ጠላቴ ድርግም ብሎ ይጥፋ አልጠፋም እመጣለሁ። በዚህ ሰሞን በጣም ቴንሽን ውስጥ ነው ያለሁት። በጣም እየተጨናነኩኝ ነው ያለሁት ማለት ነው። እንዶ ጭንቀትሽን አላህ ያቅለለልሽ ብላችሁ ዱአ አድርጉልኝ። ወላሂ ዱአ አድርጉልኝ። በጣም ዱአ ያስፈልገኛል በዚህን ሰዓት ማለት ነው። እንዶ የዘንድሮ ረመዳን አይደለም እኔ ጋ ማለት ነው፣ ስቃይ ነው። ብቻ እንግዲህ አልሐምዱሊላ ወላሂ ነው ምላችሁ እኔ ጋ በጣም ስቃይ ማለት ነው። ስቃይ ብቻ እንግዲህ አልፌዋለሁ አልሐምዱሊላ ከአላህ ጋር ማለት ነው። እናም ውዶችዬ መጥቻለሁ። ላይክ እያደረጋችሁ የዩቱብ ቻናሌን እንድታቀሳቅሱ ትፈልጋለሁ። በርቺ ቀለምዬ በምንም ነገር እንዳትሰበር እያላችሁኝ ብርታት እንድትሆኑኝ ወይም ደግሞ ሞራን እንድትሆኑኝ እፈልጋለሁ ማለት ነው። የእናንተ እርዳታ የእናንተ እገዛ እፈልጋለሁ በዚህን ሰዓት ማለት ነው። ኢንሻላህ አንድ ቀን ስለ እኔ ማንነትና ምንነት የምታውቁበት ቀን ቅርብ ይሆናል ብዬ አስባለሁ ማለት ነው። ወይ ትማሩብኛላችሁ ወይ ትማረሩብኛላችሁ። ለማንኛውም ወሬ እንዳላበዛባችሁ ላይክ እያደረጋችሁ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። እንግዲህ መጥቻለሁ ማለት ነው። ሳምንት መሰለኝ እንግዲህ ቪዲዮ ከለቀቁ ማለት ነው መጥቻለሁ። ብዙዎቻችሁ በቴሌግራም በዋትሳፕ በቲክቶክ እየጻፋችሁልኝ ነበረ። ምን ሆነሻል ቀለምዬ ላላችሁኝ አለሁኝ አልሐምዱሊላ። በእርግጥ ብዙ ስራ ይበዛብኛል፣ ግን ከስራ መካከል ደግሞ የ5 ደቂቃ የ8 ደቂቃ በየቀኑ ቪዲዮ መልቀቅን አቅተኝም ነበር። ነገር ግን ደግሞ ጥሩ ስሜት ላይ እንደነገርኳችሁ ጥሩ ስሜት ላይ አይደለሁኝም ማለት ነው። ዘንድሮ ሙሉ ለሙሉ ያው መግቢያ ላይ ነግሬያችኋለሁ። ሙሉ ለሙሉ ረመዳን በቃ ጤነኛ አልነበርኩኝም። በጣም እየተጨናነቁ ነበረ ማለት ነው። እንዶ አላህዬ ከጭንቀት ያውጣችሁ ነው የምለው ማለት ነው። በሰው ሀገር ላይ ደግሞ ቤተሰብ በሌለበት በቃ ጥሩ ጓደኛ ከጎናችሁ በሌለበት ሀገር ላይ ደግሞ አንዳንድ አስቀያሚ ክስተቶች ሲከሰትባችሁ እንግዲህ ምንም ማድረግ አይቻልም አይደለም፣ አላህን ከማመስገን በስተቀር ማለት ነው። ብቻ አልሐምዱሊላ ወንድምም እህትም ዘመድም ባይኖረኝም ከማንም ከምንም በላይ ደግሞ አላህ አለኝ። አላህ እንዲያበረታኝና እንዲያጠነክረኝ ይህን ፈተና እንዳልፍ ደግሞ የእናንተ ዱዓ የእናንተ ጸሎትን ያስፈልገኛል ማለት ነው። እናም እንድታበረታቱኝ ይፈልጋለሁ ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ እንግዲህ ዳኒሻና እንግዲህ ሜሪ ወደ ሩታ ቤት ጎራ ብለዋል ማለት ነው። ከዚህ በኋላ እቃችንን ሰብስበን እዚህ ቤት ነው የምንኖረው። እዚህ ቤት ላይ ስንኖር ማንም ድርሽ እንዲል አልፈልግም። አንቺንም እንዲነካ ልጁንም በማየት ምክንያት አድርገው አንቺን አዛ እንዲያረጉ አልፈልግም። አንጥሬ ፈሳቸውን ነው የማዳምጠው ብላለች ማለት ነው ሜሪዬ። እውነቴን ነው የምልሽ አንጥረሽ በደንብ አድርገሽ በካልቾ ግን ከየት ነው ያመጣሽው ይሄ ትዕግስት ማለት ነው?
እንዶ ሜሪዬ ትዕግስት ኬት ነው ያመጣሽው? አሁን ከትላንት ወዳ ነው ትላንት ይሁን ብቻ የሆነ ቀን ያየሁት ቪዲዮ አለ ከአብርሃምና ከውሽሚት ጋር እንደዛ ሲያበሽቁሽ ታግሰሽ ያለፍሽበት። እኔ ከምኔው ብቻ በካልቾ ከምኔው ብቻ በጥፊት ያቸዋለች ብዬ ሳስብ ወፍ የለም ወፍ የለን ዝም ብለሻቸዋለሽ ማለት ነው። ሆኖም ግን አሁን ጋሽ አሸብር ወደ ሩታዬ ቤት በልጅ ሰበብ ብሎ ያው ልጅ በእርግጥ አባቱን አይከለከልም እውነት ለመናገር ማለት ነው እና በትክክለኛው መንገድ መጥቶ ልጁን ለማየት ሲፈልግ ማንም የሚከለክለው የለም ማለት ነው። ልጁ ድንገት እንኳ አብርሃም ጋር ቢሆን እንኳ ለሩታን የሚከለክላት የለም። ምክንያቱም እናት ናት ማለት ነው። እናት ጋር ቢሆን ደግሞ አባትን አይከለከልም ማለት ነው። ህጉም አይፈቅድም። በዚህን ሰዓት ደግሞ ልጅ ማለት ነው። አንዳንድ ዶማዎች የማታውቁ አላችሁ። ከ18 ዓመት በታች ከሆነ ህጉ የሚፈቅደው እናትን ነው። ገባችሁ አይደለ? ለልጁ እናት ናት የምታስፈልገው ማለት ነው። ሶ እናት በምታስፈልገው ሰዓት ልጅ ከእናት ጋር ሲሆን ደግሞ አባት ለማየት ይፈቀድለታል ማለት ነው። በሳምንት 1 ቀን የሚሆን በሳምንት 2 ቀን የሚሆን ሄዶ እንዲያየው ይፈቀድለታል። ነገር ግን እነዚህ ጨምላቆችና እነዚህ ደግሞ ዱንዙዞች ማለት ነው። አብርሃም ሊወስደው ነው ልጁ። ኧረ ጭራሽ ዛሬ ደግሞ የሆነ ቦታ ላይ ምንድን ነው የሩታ ልጅ ታግቷል የሚባልም ደግሞ ቪዲዮ እየተሰራ ይገኛል ማለት ነው። እንዶ በፈጠራችሁ እውነቴን ነው የምላችሁ፣ እንዶ በፈጠራችሁ ይሄ ልጅ ተውት እስኪ። እንዶ በዚህ ልጅ መቀፈል ይቅርባችሁ። እንዶ መርዝስ ደምም አይሆንባችሁም በዚህ ልጅ ስትቀፍሉ ማለት ነው። እኔ ትላንትና እንዴት አንጀቴ እንደበላኝ ልነግራችሁ አልችልም ቤተሰብ ወላሂ ነው የምላችሁ። በጣም ነው ያሳዘነኝ። የ20 ምናምን ደቂቃ ቪዲዮ ተሰርቶ አንድ ድምፅ ሳያወጣ ልጁ ማለት ነው። በቃ የእነሱ ጩኸት ለምዶታል። በቃ አንድ ድምፅ ሳያወጣ በመጨረሻ ጭራሽ በአብርሃም ትከሻ ላይ ሆኖ እንቅልፉ ላሽ ነው ያለው ማለት ነው። ሉልዬ እንደው አላህ ያሳድግ፣ አላህ ያሳድግ። እንደ አባትህና እንደ እናትህማ አይሁን። ለማንኛውም ሜሪ እንዳለችው ከሆነ በቃ በካሜራ ላይ እንዳያወጣ ምናምን ማንም እየመጣ ካሜራ ላይ እንዲያወጣው አልፈልግም እያለች ነበረ። ጀግና፣ ይሄን ካረግሽ አንቺ ጎበዝ ነሽ ማለት ነው። እንግዲህ ከነሱ ጋር ማለት እነሱ ወደ ሩታ ሄደው እንዲቀመጡ ሩታን ፈቅዳለች ማለት ነው። ከሩታ ጋር አብረው እንዲቀመጡ ፈቃደኛ ናት። ምንም ችግር የለውም ፈቅጃለሁ ብላለች ማለት ነው ሩታዬ በዚህ ሰሞን ግን ትንሽ ከሳች ትመስላለች ማለት ነው። የኔ ነብር የኔ አንበሳ ማለት ነው። በርቺ የኔ አስተዋይ ማለት ነው። እንግዲህ ባልሽን ከውሽማው ጋር ዛሬ እየተጎራረሰ ነበረ ከወንድሟና ከአክስቱ ልጅ ነው ምናምን እያስተዋወቀችው ማለት ነው። አይዞሽ አንቺ ደግሞ ጠንካራ ጎበዝ ሆነሽ ጥሩ እናት ለመሆን ሞክሪ ማለት ነው። ይሄ ወረት የሚባል ነገር እኮ መጥፎ በሽታ ነው። በቃ ይሄ ነቀርሳ በሉት። ወረት ማለት እኮ ምን ልበላችሁ፣ ወረት ማለት ካንሰር ነው። እውነቴን ነው የምላችሁ። እና የወረት ነገር ሆኖበት ነው ከዚች ጋር የሚግማማው ማለት ነው። ነገ ደግሞ ወረቱ ሲያልቅ ወደ አንቺ እንደሚመጣ ምንም ጥርጥር የለም ማለት ነው። እና በፈለገው ሰዓት የጣለሽ ደግሞ በፈለገች ሰዓት የሚያነሳሽም አይደለሽም። አንቺ ደግሞ እጅግ በጣም ጀግና ጎበዝ ስማርት ልጅ ነሽ ማለት ነው። እና አይዞሽ ሩታዬ አይዞሽ። ነገር ግን እኔ አንድ ነገር የምልሽ ነገር ቢኖር በልዑሌና በልጅሽን አትደራደሪ። በልዑሌ በልጅሽ በአንድ ልጅሽ በመጀመሪያ እሸትሽ የማንም መቀፈያ የማንም የዩቱብ ቻናል ማሳደጊያ ባታረጊው እኔ በጣም ነው ደስ የሚለኝ ማለት ነው። በዚህ ግን በጣም እየተበሳጨውብሽ ነው ያለሁት። አንድ አይዲያ ማትመርጭው ነገር፣ 2 በልጅሽ ደግሞ ማንም መቀፈያ የዩቱብ ቻናሉ ማሳደጊያ የዩቱብ ቻናሉ ማነቃቂያ የምታደርጊው ነገር በጣም ነው የምታናድጅኝ ማለት ነው። በፊት በአንቺ ነበር፣ አሁን ደግሞ በልጅሽ